ወይኔ ሲያምር በእውነት ማርያምን በጣም ነው የሚያምረው። አንቺ አይበልጥ መልሼ ልውደድህ መልሼ አው ከራሴ ቀንሼ መልሼ ላፍቅርህ መልሼ አው ከራሴ እንደዚህ አይነት ሚስት ይስጣችሁ። እሺ ወይኔ ቴንክ ዩ ሶ ማች ወደድሽ? እኔ ችግር የለውም። ምናልባት ስጋዬ ስለሆንክ ምንም ነገር ላልይዝብህም ምንም ነገር እንትን ላልልብህ እችላለሁኝ። ግን ደግሞ ከኔ በላይ ያስከፋው ሄርሜላን ነው። ስለዚህ ከኔ በላይ እሷን እግሯ ስር ወድቀ ይቅርታ እንድትጠይቃት ነው የምፈልገው ማለት ነው የኔና አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። መተናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው ውዶቼ። ዛሬ እንግዲህ እንደምታዩት በመግቢያ እንዳያችሁ ጽጌና ዮቢ ማሻአላ በጣም የሚያምሩት ይጨምርላችሁ ብለናል። እንግዲህ ጽጌን እቺን ፍልቅልቋ ሁሌ ዳኒን እየለመነች እግር ስሩ እየሆነች እየለቀሰች ከመኖር እንደዚህ ሳቅ በሳቅ ሁሌ በስጦታ ሁሌ በፈገግታ ሁሌ በፍቅር ያው እያየናት ስለሆነ በጣም ደስ የሚል ነው። ምክንያቱም ጽጌ እንኳንም ከዳኒ ተለያየች፣ እንኳንም ያን ቀን የቀለበቱን ቀን እንኳንም እንዲ ያለች ብዬ ነው ማያስበው። አሁን ላይ ጽጌ በቃ እንደ ህፃን ልጅ ነው የሚያንከባክባት። ታውቃላችሁ ቤቱ ሲትሄድ ራሱ በመስኮት ገብታ ምናምን ክፍሉ ገብታ በጣም ነው በቃ በዛ ሁሉ እንደው አንድ ቀን አስከፍቷት አያውቅም ማለት ነው። ዳኒ አብሮ አድጎ ይሄ ብዙ ነገር አሳልፎ እንደዚህ አይነት የልጅ ጨዋታ ሲያይባት በጣም ነው የሚቆጣት፣ በጣም ነው የሚያስከፋት ታውቃላችሁና ጽጌዬ አንቺ ያው እንኳን ደስ አለሽ። በቅርቡ ደግሞ ሊጋቡ እንደሆነም አውርተዋል ማለት ነው። እና ሰሞኑን እንግዲህ ሰርግ እየበዛልን ነው። ምንም ማድረግ አይቻልም። ደስ ይለናል፣ እኛም ደስ ይለናል፣ ተጋብዘናል። ስንጋበዝ ደግሞ እኛም እንሄዳለን ማለት ነው። እሺ ወደ ሩታና ወደ አብርሽ ሲያልፍ ደግሞ አብርሽ ሩታዬ ከዚህ በፊት የኔ ጣፋጭ የኔ ምርጥ ሚስት እንደ እሷ አይነት ሚስት የለችም በዚች ዱንያ ላይ። በቃ ሩታ ከሴቶች ሁሉ የበላይ ናት፣ ጀግና ናት፣ ጠንካራ ሴት ናት፣ አስተዋይ ናት እያላ ነበር የምናውቀው። ታውቃላችሁ ብዙዎቻችሁ፣ ሁላችንም እናውቃለን ማለት ይቻላል። እና ዛሬ ላይ ሩታ አንድ ሰው ሁልጊዜ ክፉ ሆኖ እንዲቀጥል ነው እንደምንፈልገው። ቆይ እዚህ ጋር አልገባኝም። አንዴ እቺ ልጅ አሁን ለምሳሌ መጀመሪያ ባሏ ወደ ራሷ እንዲመለስ ፈልጋ ነው ከሜሪም ከዳኒም እየሆነች ከሄርሜላን እየረበሸች ምናምን ነበረ። ከአብርሽ ጋር ራሱ እየተጣለች ነበረችው። ሩታ ሌላ ነገር ፈልጋ አይደለም፣ ትዳሯን ለማዳን ነበረ። ትዳሯ ግን መዳን አልቻለችም። ተስፋ ደግሞ አይቆረጥም። ማናችንም እኛ ሴት ልጆች ነን። ሴት እስከሆናችሁ ድረስ በሴት ላይ ማፍረድ የለብንም። እና ሩታ ምን አስባ ነው? ሩታ እንዴት ነው እንደዚህ የምታደርገው? ሩታማ የሆነ ተንኮል ከዳኒና ከሜሪ ጋራ ተነጋግሮበት ነው ሩታ እንደዚህ እንድታስታርቃለች። ሩታ እንዴት ነው ሰላም የምትፈጥረው? ሩታ እንዴት ነው ሰላም ያለ ንግግር የምታወራ? እያላችሁ ብዙ ኮሜንተሮቹን አይቻለሁ። ከኮሜንተሮቹም ባሻገር ደግሞ የራሴን ሀሳብ ሳወራ እንዲ አንድ ሰው እኮ ክፉ ሆና አይደለም እቺ ልጅ ትዳሯን ስለምትፈልግና የትላንትና ስህተቷን ለማረም እየሞከረች ነው። ገብቷችኋል? ትላንትና በጥፋት ወይም ደግሞ በስህተት አውቃም ሳታውቅም ትዳሯን ለማፍረስ ከሰዎቹ ጋር ሆና ምክንያት ሆናለች። የዳኒ የሜሪ ምክር ባትሰማ ትዳሯ ላይ ፈረስም ይችላል። ገብቷችኋል? እና ያ ነገር ለማስተካከል ዛሬ ላይ ቆም ብለ የሰው ልጅ ይሳሳታል። እኛ ትምህርት ስንማር ለምንድን ነው ኤክስ የሚገባብን ራይት የሚገባብን? ኤክስ የምንሆነው ስለተሳሳተን ነው። ነገ ደግሞ አንሳሳትምና ይታረምልናል አይደል እንዴ? በአንድ ትምህርት ስንሳሳት በሁሉም ትምህርት እንሳሳታለን ማለት አይደለም። በዚህ አጋጣሚ ሩታ ትላንትና ተሳስታ ይሆናል። ሩታ ሜቢ ትላንትና አብርሽን ማድመጥ ያለበት ቦታ ላይ ዳኒን አድምጣ ትሆናለች። አብርሽን ማዳመጥ ያለበት ቦታ ላይ ሜሪን አድምጣ ትሆናለች። ምክንያቱም የማንንም ምክር ማስማት በባሏ ዙሪያ የማንንም ምክር እንደማያስፈልጋት አላወቀችም ይሆናል። ዛሬ ግን ያ ነገር በደንብ ገብቷት ከሱ ጋራ
የትላንትና ፍቅሯን የትላንትና ደስታ ተመልሶ ዛሬ ከአብሮ መኖር ልጃቸውን አብሮ ማሳደግ ሌላም ደግሞ በፍቅር በሰላም ወልዶ መጨመር ምናምን ይፈልጋሉ። ባለትዳር ናቸው። ገብቷቸውና ስለዚህ ያ ነገር ቢፈጠር ቢመለስ ደስታዋ ነው። ባይሆን እንኳን ትላንትና በፍቅርና በደስታ ሁል ጊዜ አብሮ የነበሩ ሰዎች ተጣልቶ መራራቅ አለባቸው? አብርሽ አላምንሽም፣ የሆነ ነገር አስቤሽ ነው እንጂ አንቺ ሰላም መፋት ፈልገሽ አይደለም። አንቺ እና አንቺ እኛ እንድታስታርቃችም እኛ የአንድ ልጅ እናት ነን፣ እኛ ደም ነን፣ ስጋዬ ነን። አንቴ እና እኔ ጠዋት ተጣልቴን ማታ የምንታረቅ ሰው ነን። ማታ ተጣልቴን ጠዋት የምንታረቅ ሰው ነን። ማንም ሊያስታርቀን አይችልም ብሎ ሄርሜላ ነው ይቅርታ መጠየቅ ያለብህ እንጂ እኔን ይቅርታ መጠየቅ የለብህም ብሎ ሩታ ደግሞ እንዴት ነው ልታስታርቅን የምትሞክሪ? በቃ ምንም ነገር እያማረኝ አይደለም፣ የምታደርግ ነገር ምንም እያማረኝ አይደለም፣ እያሳመነኝም አይደለም። ባለፈውም ይቅርታ ሲጠይቅን ጊዜ ምንሽም አላማረኝም። ዛሬም ደግሞ ከአብርሽ አፏን ከኤፍሬም ጋር ስታስታርቅኝ እኔና ወንድሜ የፈለግነው ጊዜ ተጣልተን የፈለግነው ጊዜ እንታረቃለን። አንቺም ሆነሽ ማንኛውም ሰው በእኛ መካከል ገብቶ ሊያስታርቀን አይችልም። ለእኖ እኛ ቤተሰብ ነን ብሏታል። እና እሷም እኮ ቤተሰብ ናት፣ የልጅህ እናት ናት፣ ምንም ብትሆን ማለት ነው። እና አንቴና ሩታ ተጣልታችሁ እስከ ጥግ ድረስ ትዘልቃላችሁ ማለት አይደለም። አንድ ሰው ደግሞ ሲጣላ እንደ ተጣላ መኖር አለበት፣ መታረቅ የለበትም፣ ሰላም መፍጠር የለበትም። በዙሪያችሁ አሁን እቺ ልጅ ናት አይደለም ሰላም ከልክል በቃ በሷ ምክንያት ነው ከሜሪም ከዳኒም ምናምን በቃ ከሁሉም ጋር እየተጣለች የነበራችሁ። ሩታዬ በዚህ ቀጥይ፣ አንቺ ጀግና ነሽ፣ እውነት ጠንካራ ሴት ነሽ፣ ብልጥ ሴት ነሽ። በዚህ ቀጥይ። ቡዜንም ይቅርታ ጠይቀሽ ከቡዜ ጋራም ሰላም እንድትሆኚ መልካም ምኞቴ ነው። ምናምን ማለት ነው። አብርሽን ታዩ። አንቺ እንደዚህ ሆነሽ ራስሽን ስታስከብሪ፣ ሰው እኮ ሁሌ ሲያወራ ነው የማይከበረው። ሰላም ፈጥረሽ ራስሽን ስታስከብሪ ዛሬ ላይ ያጠሹ አብርሽ ነገ ተመልሶ ይመጣሻል ማለት ነውና ውድና የተከበራችሁ የቻናል ቤተሰቦች ለዛሬ ይዤላችሁ መጥቶ ይሄን ይመስል ነበር። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ።